ቢቢኤን ነው። ይህ የኢትዮጵያ ሙስሊሞች ድምጽ ነው። ቢቢኤን ነው። ልጆች ተጠራርተው ያላንዳይ ሰብሳቢ ዕውቀት ካገኙባት ወልያ ግቢ ጀግኖች ተጠራርተው ያላንዳይ ሰብሳቢ ዕውቀት ካገኙባት ወልያ ግቢ ከዛ በኋላማ የቱን ነግሬያችሁ የትኛውን ልተው በመላው ኢትዮጵያ ፍርማ አሰባስበው ማን እንደምሻል አውጥተው አውርደው ተቃውመው ቀጠለ ኮሚቴው መርጠው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁና የተከበራችሁ ውድ የቢቢኤን አድማጮቻችን እንደምን ውላችሁ አምሽታችኋል? ይህ ያደመጣችሁት ያለው የእናንተው የኛው የኡማው ድምጽ የሆነው ቢቢኤን የዕለተ ሐሙስ ጥር 11 ቀን 2009 ዕለታዊ መደበኛ ፕሮግራማችንን ነው። አድማጮቻችን ነው የዛሬ 5 ዓመት ጀምረን ነበር እንግዲህ የእምነት ነጻነት መብታችንን ለማስከበር የወያኔን የጭቆና ቀንበርና የፍርሃት ድባብ በመሰባበር ወደ አደባባይ ወጥተን መታገላችንን የጀመርነውና ከሀገራችንም አልፎ በመላው ዓለም የተመሰከረለትን አስደናቂ ትግል በማድረግ ለሌሎች ወገኖቻችንም አርአያ በመሆን የጽናት ተምሳሌት ይሆን ነው። አዎ የእምነት ነጻነት መብት ጥያቄና ትግል በአንድ ጀንበር ለድል የሚበቃ አይደለምና ዛሬም እንደ ትላንቱ ሁሉ በጽናት እንታገላለን። ፍትህና ድልንም ከአላህ Subhanahu Wa Ta'ala እንጠብቃለን። አድማጮቻችን ኢንሻአላህ በዛሬው ዕለታዊ መደበኛ ፕሮግራማችን የዕለቱን አክባሮችና ዳሰሳን በማካተት ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን በመሆን ተከታተሉን ዘንድ በመጋበዝ በቀጥታ ወደ ዕለቱ አክባሮች እንሸጋግራለን። አብራችሁን ቆዩ። ድምጻችን ይሰማ 5 ዓመት የሞላው ሰላማዊ ትግላችን ብሔራዊ ጭቆናን ለመግታት በሚያስችሉ መርሆች መንገድ ላይ መጓዙን ይቀጥላል ሲል አስታወቀም። ድምጻችን ይሰማ በዛሬው ዕለት ጥር 11 ቀን 2009 ባወጣውና የቀጣይ የትግል አቅጣጫን በተቆመበት መግለጫው እንዳስታወሰው መብትና ግዴታውን ያወቀና የሰለጠነ ትውልድ በመገንባት ዕለታዊ በደልን ከመቋቋም ባሻገር ዘላቂና ሁሉን አቀፍ የሆነ ድል ለማግኘት ይቻል ዘንድ የትግሉ ሁለንተናዊ እንቅስቃሴ ከግለሰብ እስከ ማህበረሰብ ድረስ በሚዘልቅ ተከታታይ አቅምን የማጎልበት ስራ ላይ ያተኮረ እንደሚሆን ያስገነዘበ ሲሆን ይህንኑ የሰላማዊ ትግላችንን ሂደትም የሚቆጣጠረው የትግላችን መርሆ እንጂ ውጫዊ ክስተት አይደለም። ህዝበ ሙስሊሙ ትንኮሳ ከትግሉ እንዳላደናቀፈው ሁሉ ሽንገላም አያታልለውም ሲል ጨምሮ አመላክቷል። አድማጮቻችን የመግለጫው ሙሉ ቃል እንደሚከተለው ተከታትለነዋል። 5 ዓመታት የሞላው ሰላማዊ ትግላችን ብሔራዊ ጭቆናውን ለመግታት በሚያስችል መርሆች መንገድ መጓዙን ይቀጥላል። የሰላማዊ ትግላችንን ሂደት የሚቆጣጠረው የትግል ሂደታችን እንጂ ውጫዊ ክስተት አይደለም። ህዝበ ሙስሊሙ ትንኮሳን እንደማያደናቅፈው ሁሉ ሽንገላም አያማልለውም። ሐሙስ ጥር 11 2009 መንግስት የመረጠውን የእምነት አስተሳሰብ ሙስሊሙ ህብረተሰብ ላይ በኃይል ለመጫን ያደረገውን እንቅስቃሴና ጣልቃ ገብነት ተከትሎ በአወሊያ ተማሪዎች ፊት አውራሪነት የተጀመረውና ሙስሊሙ ማህበረሰብ በባለቤትነት ተረክቦ ያካሄደ ያለው ሰላማዊ የመብት ማስከበር ትግል እነሆ 5 ዓመታት ሞላው። ያለፉት 5 ዓመታት ለኢትዮጵያውያን ሙስሊሞች ከየትኛውም ጊዜ በበለጠ እጅግ ከባድ ነበሩ ቢባል ማጋነን አይሆንም። መንግስት በፖሊሲ ደረጃ ቀርጾ በጀት መድቦና ያለውን ኃይል ሁሉ አሰልፎ የኢትዮጵያውያን ሙስሊሞችን መንፈሳዊ ህይወት ለማዳከም ከማህበራዊና ኢኮኖሚያዊ እንቅስቃሴ ለማግለልና በአገራዊ ጉዳዮች ሚናቸው የመነመነ እንዲሆን ለማድረግ ይፋዊና መጠነ ሰፊ እንቅስቃሴ አድርጓል። ህዝበ ሙስሊሙ ይህንን ፖሊሲ ለማስፈጸም ሲባል በሚደርስበት ጭቆናና
ይህንን ጭቆና ለመከላከል በሚያደርገው ወዶ ሳይሆን ተገዶ በገባበት የትግል ሂደት አጣብቅኝ ውስጥም ይገኛል። መንግስት ሊያስፈጽም የተነሳው እኩይ ፖሊሲ ከሕገ መንግሥቱ እንደዚሁም ሀገሪቱ ከተቀበለቻቸው ዓለም አቀፍ የሰብአዊና የዴሞክራሲያዊ መብቶች ድንጋጌ ጋር እጅጉን የሚጋጭ ቢሆንም ለሕዝብ ፍላጎትና ሮሮ ጆሮ ባለመስጠት ፖሊሲውን በኃይል ለማስፈጸም እያደረገ ያለውን ጥረት እስካሁንም ቀጥሎበታል። በዚህም ሙስሊሙ ማህበረሰብ በብሔራዊ ደረጃ በተጫነበት ጭቆና ስር ወድቋል። ፖሊሲዎች የሕዝብን ፍላጎት በቃኝ መልኩ ተጨባጭና ከአድሎ የጸዱ ጥናቶችን መሰረት አድርገው መቀረጽ ሲገባቸው በግለሰቦችና በአንዱ ሕዝብ ወይም እምነት ላይ የተንሸዋረረ ምልክት ባላቸው አካላት ፍላጎት ላይ ተንተርሰው ሲቀረጹ በሕዝብ ሕይወት እንዲሁም በአገር ሰላም እድገትና ልማት ላይ መመሰቃቀሎችን መፍጠራቸው አይቀሬ ነው። ሕዝብ ያልመከረባቸው ያላመነባቸውና ያልተቀበላቸውን ፖሊሲዎች በማናለብኝነት በኃይል አስፈጽማለሁ ብሎ መንቀሳቀስ እንደ መንግስትም ምን ያክል ዋጋ እንደሚያስከፍል እየተመለከትን እንገኛለን። ባለፉት 5 ዓመታት መንግስት የደረሰበት ፖለቲካዊ ኪሳራ በረጅም ህዝባዊ ስራ እንኳን በቀላሉ የሚጠገን አይሆንም። በኢኮኖሚው ረገድ የባከነው የህዝብ አገልግሎት ጊዜ ግምት ውስጥ ሲገባ ደግሞ የመንግስትን ኪሳራ እጥፍ ድርብ ያደርገዋል። በእርግጥ ለህዝብ የሚያስብ ስርዓት ሲኖር እነዚህን ኪሳራዎች አስልቶና እየተከተለ ያለውን ጸረ ህዝብ መንገድ ገምግሞ ፖሊሲውን ከህዝብ ፍላጎት ጋር የተመቻቸ በማድረግ ከህዝብ ጋር ለመታረቅ ጥረት ያደርጋል። አምባገነንና በማናለብኝነት የሚመራ ስርዓት ግን እቅዱን ትክክልም ይሁን አይሁን ህዝብ ተቀበለውም አልተቀበለውም በውዴታም ይሁን በግዴታ ማስፈጸም እንጂ እንደ ሀገር የሚደርሰውን ኪሳራ ግምት ውስጥ ፈጽሞ አያስገባም። ይህ ደግሞ ሀገሪቷ ላይ ካሉት ውስብስብ የቤት ስራዎች በተጨማሪ ሌላ የረጅም ጊዜ ቤት ስራ ይሰጠዋል። እናቆያለን ብለውም የሚታትሩለት ስርዓት ህልውናውም የመነመነ የተናጋ ይሆናል። አምባገነን መንግስታት ጭቆና ህዝብን ማፈን የሚችል መሳሪያ እንደሆነ አድርገው ያስባሉ። በጭቆናቸው ያገኙትን የጥቂት ጊዜ ዝምታም እንደ ስኬት ይቆጥሩታል። እውነታው ግን ከዚህ ፈጽሞ የተለየ ነው። የሰው ልጅ ነጻነቱን ለማንም ፈጽሞ አሳልፎ አይሰጥም። በኃይልና በጠመንጃ ነጻነቱን ቢነጠቅ እንኳን ለማስመለስ ማንኛውንም መስዋዕትነት ይከፍላል። ለዚህ ማሳያ ፍለጋ የታሪክ ማህደርን ማገላበጥ አያሻም። ገዢው መንግስት ራሱ የደርግ ጭቆና አገዛዝ አንገሸገሸኝ ብሎ በረሃ መግባቱን ማስታወስ ይበቃል። የደርግ የተደራጀ ጦርና የመከላከያ ኃይል ነጻነትን ከመሻትና ለነጻነት ከመታገል እንዳላገዳቸው የሚሰብኩ ሰዎች ዛሬ በጠመንጃ የሰዎችን ነጻነት እንነጥቃለን ብለው ማሰባቸው አስገራሚ እንቆቅልሽ ነው። በእርግጥ ያኔ የነበረው ዓለም አቀፍ ፖለቲካዊ ተጨባጭና ዛሬ ላይ ያለው ተጨባጭ ፍጹም የተለያዩ ናቸው። ነገር ግን ይህም ተጨባጭ ዘውታሪ ለመሆኑ ዋስትና ፈጽሞ የለም። በተለይም ባለንበት ተጨባጮች በቅጽበት በሚቀያየሩበት ዘመን ለገዢው ስርዓት ምቹ የሆነው ዓለም አቀፍ ፖለቲካዊ ስርዓት ዘላቂ ነው ብሎ ማሰብ የዋህነት ነው። ጭቆና ሰዎችን ከመታገል የመግታት አቅም ቢኖረው ኖሮ ሙስሊሙ ማህበረሰብ ሐምሌ 6 ቀን ሌሊት በአወሊያ ቅጥር ግቢ የደረሰበት ድብደባ በቂው ነበር። ጭቆና መሪ የማስቀየርና ወኔን የመስለብ አቅም ቢኖረው የኮሚቴዎቻችን መታሰር የኢትዮጵያን ሙስሊም ወኔ በሰበረ ነበር። ጭቆና ለበደል ተገዥ ማድረግ ቢችል የሐምሌ 11ዱ የጥቁር ሽብር ጥቃት ሙስሊሙን ለመንግስት በደል ተገዥ ባደረገውም ነበር። ግና ጭቆና ትግልን እንጂ ለበደል ተገዥነትን አይወልድም። ለዚህም ነው የኢትዮጵያ ሙስሊሞች ትግል መንግስት ከገነባው የጭቆና ባህር መሃል ሰንጥቆ በመውጣት 5 ዓመታትን ሊዘልቅ የቻለው። ባለፉት 5 ዓመታት የኢትዮጵያ ሙስሊሞችን የመብት ማስከበር ትግል ለተመለከተ ሰው የሰከነ ሂደት እንደተከተለ በቀላሉ መገንዘብ ይቻላል። ሰላማዊ ትግሉ እየተመራ ያለው ቀድሞ በተቀመጠ መርህ እንጂ የመንግስትን አቅጣጫ ላይ ተመርኩዞ በሚሰጥ የአጸፋ ምላሽ አልነበረም አይደለም። መንግስት ሁሌም ቢሆን ሙስሊሙን ከመተናኮስና ሊያስቆመው ያልቻለውን አሁን ላይ መሰል ህዝባዊ ሰላማዊ ቢተኝነትን የወለደውን ሰላማዊ ትግል ሂደት ወደ ብጥብጥና ሁከት እንዲያመራ ለማድረግ ከመጣር የተቆጠበበት ጊዜ አልነበረም። ህዝቡን ስሜታዊ ለማድረግ በተለያዩ ጊዜያቶች የተለያዩ ሙከራዎችን አድርጓል። ህዝበ ሙስሊሙ ግን የመንግስትን ትንኮሳ በሚገባ ስለተረዳ
ተቃውሞውን የሚያሰማው የመንግስትን ትንኮሳ ተከትሎ ሳይሆን አስፈላጊ ነው ብሎ ባመነበት ወቅት ቦታና መጠን ነበር። የጅሙዓና መሰል ተቃውሞዎች የድምጻችን ማሰሚያዎች እንጂ በራሳቸው አብይ የትግል መስመሮች ወይም ቋሚ ግቦች አልነበሩም። ትግላችን የህዝባችንን አቅም፣ ደህንነትና ወኔ እንዲሁም የመንግስትን ባህሪ ከስሌት በከተተ መርህ ላይ ተገንብቶ እየተተገበረ ያለ ትግል ነው። ትግል ደግሞ መሰል መርሆች ላይ ሲዋቀርና ከስሜታዊነት ሲጸዳ ብዙ ርቀት መጓዝ ይችላል። ትግልን በስሜት ላይ እንዲመረኮዝ ማድረግና ለትንኮሳዎች አጸፋዊ ምላሽ መስጠት ሰላማዊ ትግልን ውጤታማ እንዳይሆን ያደርጉታል፣ እድሜውን ያሳጥሩታል፣ በህዝብ ላይ የሚደርሰው ጉዳት የከፋ ይሆናል። ነገር ግን ትግሉ መርህን መሰረት ሲያደርግና ለትንኮሳዎች ምላሽ ከመስጠት ሲርቅ በስኬት ሀዲድ ላይ መጓዙን ይቀጥላል። የአንድን ሰላማዊ ትግል ሂደት አዋጭነት ለመለካት ትግሉ የተመረኮዘባቸውን መርሆች በጽናት በመያዝ ምን ያህል መጓዙ በሌላኛው አካል ለሚሰነዘሩ ትንኮሳዎች ግብታዊነት የተሞላበት ስሜታዊ ምላሽን ከመስጠት መቆጠብ አለመቆጠቡን በሚቀርቡለት የማጠለያ ወይም የመሸንገያ እርምጃዎች ሳይማለል በተነሳበት ዓላማ ላይ ማተኮር አለማተኮሩንና የትግል ስልቱ ከነባራዊ ሁኔታ ጋር በማቅጣጨት ትግሉን ያስኬደ መሆኑን አለመሆኑን ከግምት ማስገባት የግድ ነው። በመሆኑም ኢትዮጵያውያን ሙስሊሞች እያደረግን ያለውን የሰላማዊ ትግል ሂደት የሚቆጣጠረው ያስቀመጥነው የትግል መርሃችን እንጂ ውጫዊ ክስተት አለመሆኑን እናምናለን። አዳዲስ ነገሮች ሲፈጠሩ ይህንን የትግል መርሆቻችንን ከነዚህ ክስተቶች ጋር ለማዛመድ እንሞክራለን እንጂ ከመርሆቻችን ወጥተን እነዚህ ነገሮች ያቅጣጫችን መነሻ አናደርግም። አምባገነን መንግስታት የሰላማዊ ትግል ሂደትን የሚቆጣጠሩትና በሚፈልጉት ቦይ በኩል እንዲፈስ ለማድረግ የሚጥሩት በትንኮሳ ወይም በሽንገላ ነው። ግና ትንኮሳዎች ሰላማዊ ትግልን ማፈኛ ወጥመዶች እንደማይሆኑ ሁሉ ሽንገላዎችም በመርህ ላይ የተመሰረተን ትግል አያማለሉትም። በመሆኑም ህዝበ ሙስሊሙ ይህንን እውነታ በመረዳት ነው በሰላማዊነት ለ5 ዓመታት የዘለቀው። የትግል ሂደት በበዳይ ስርዓት ላይ በሚደረግ ተቃውሞ ብቻ የሚገለጽ አይደለም። ከበዳይ ስርዓቶች ጋር በሚደረግ ትንቅንቅ መካከልም የሚታገለውን ህብረተሰብ አቅም ማጎልበትን፣ በዳዩ ዘጋው ያለውን በር መክፈትን፣ አጠፋው ያለውን ተቋም ዳግም ማጠናከርን፣ እንደዚሁም ለህብረተሰቡ ሁለንተናዊ ግልጋሎት ማቅረብን ያካትታል። በመሆኑም በዚህ መልኩ የሚካሄድ ትግል ሁሉ ከላይ ብቻ ለመመልከት ለሚሹ አይኖች የሚታይ አይደለም። መብትና ግዴታውን ያወቀና የሰለጠነ ትውልድ በመገንባት ዕለታዊ በደልን ከመቋቋም ባሻገር ዘላቂና ሁሉን አቀፍ የሆነ ድል ማስገኘት የቀጣይ የትግላችን አብይ መስመር ሆኖ ይቀጥላል። ከዚሁ ጋር በተያያዘ የግለሰባዊ መልካም ለውጦች ድምር ውጤትም የምንሻውን ማህበረሰብ ለመቅረጽ ወሳኝ ሲሆን መብታችንን ሳንጠይቅ የምንጎናጸፍበትን አቅምም ይለግሰናል። የቀጣይ የትግላችን ሂደት ከግለሰብ እስከ ማህበረሰብ አቅማችንን በማጎልበት ዛሬ ላይ ያለውን ብሔራዊ ጭቆና በዘላቂነት ለማስከበር የሚያስችሉ ስልቶችን እየተጠቀመ የሚጓዝ ይሆናል ኢንሻአላህ። 5 ዓመታት የሞላው ሰላማዊ ትግላችን ብሔራዊ ጭቆናውን ለመግታት በሚያስችሉ መርሆች መንገድ መጓዙን ይቀጥላል። የሰላማዊ ትግላችንን ሂደት የሚቆጣጠረው የትግል መርሃችን እንጂ ውጫዊ ክስተት አይደለም። ህዝበ ሙስሊሙ ትንኮሳ እንደማያደናቅፈው ሁሉ ሽንገላም አያማልለውም። ትግላችን በአላህ Subhanahu Wa Ta'ala ፍቃድ እስከ ድል ደጃፎች ተጠናክሮ ይቀጥላል። ድምጻችን ይሰማ። አላሁ አክበር። አምስተኛ ዓመት የትግል ጉዟችንን በማስመልከት የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ ሰብሳቢ የሆነው ኡስታዝ አቡበከር አህመድና የኮሚቴው የህግ ጉዳዮች ተጠሪ ኡስታዝ ካሚል ሸምሱ መልእክታቸውን አስተላለፉ። አይበገሪነቱን በማሳየት ተጽዕኖ ፈጣሪ ሆነውና አሚራችን ጀግናው አቡበከር አህመድ ዛሬ ባሰራጨው መልእክቱ እንዳመላከተው ላለፉት 5 ዓመታቶች ህግና ስርዓትን አክብረን ፍጹም ሰላማዊ በሆነ መልኩና የሀገራችንን ሰላምና ደህንነት በጠበቀ መልኩ የማንንም መብት ሳንጋፋ የእምነት መብታችንን እየጠየቅን እንገኛለን። በቀጣይም ላለፉት 5 ዓመታቶች ስናከናውነው እንደቆየነው ሁሉ ሰላማዊና ህጋዊ በሆነ መልኩ የእምነት ነጻነት መብቶቻችንና ጥያቄዎቻችንን ተገቢው ምላሽ እስኪያገኙ ድረስ በጽናትና በአንድነት በማጠናከር በአላህ ፈቃድ ጉዟችንን አጠናክረን እንቀጥላለን በማለት መልእክቱን አስተላልፈዋል።
በጀመርነው ሰላማዊ ጉዞ ያጋጠሙን ግፍና መከራዎች ለኢስላም ሲባል ሊከፈል ከሚገባው መስዋዕትነት አንጻር ሲታይ እጅግ ጥቂት መሆኑን መገንዘብ ያስፈልጋል ያለው ኡስታዝ አቡበከር አህመድ በዚህ ትግል ሂደትም መስዋዕትነት በመክፈል ለዲናችሁ ያላችሁን አጋርነትና ጠባቂነት በማሳየት ዋጋ ለከፈላችሁት መላው ህዝበ ሙስሊም በሙሉ አላህ Subhanahu Wa Ta'ala መልካም ስራዎቻችሁን ይቀበላችሁ ሲልም አክሎ ገልጿል። በመላ ሀገራችን በየእስር ቤቱ በግፍ ታስረው የሚገኙትና ያልተፈቱት ወንድሞቻችንን መዘየርና ቤተሰቦቻቸውን በመንከባከብ ኃላፊነታችንን መወጣት እንደሚገባ ጥሪውን ያቀረበው አሚራችን ኡስታዝ አቡበከር አህመድ አላህ Subhanahu Wa Ta'ala ነስሩን ቅርብ ያደርግልን ዘንድ ወደ አላህ በተውበት በመቃረብና ኢኽላሳችንን በማሳመር በዱዓ ልንበረታ እንደሚገባም ጨምሮ አስታውሷል። ይህ በእንዲህ እንዳለም የህዝብ ሙስሊሙ መፍትሄ አፈላላጊ ኮሚቴ ህግ ጉዳዮች ተጠሪና የህግ ምሁሩ ጀግናው ካሚል ሸምሱ በበኩሉ ባስተላለፈው መልእክቱ እንደገለጸው የዛሬው ቀን ማለትም ጥር 11 2009 ከዛሬ 5 ዓመት በፊት የነበረውንና ህዝበ ሙስሊሙ በአንድነት ሆኖ ለዘመናት እየተጫነበትንና እየተፈጸመበት ያለውን በደልና ግፍ ለማስቆም መብቱን በይፋ የጠየቀበትን ቀን ያስታወሰ መሆኑን ገልጾ ህዝበ ሙስሊሙ የዛሬ 5 ዓመት ጀምሮ በይፋ በሰለጠነና ፍጹም ሰላማዊ በሆነ መንገድ የእምነት ነጻነት መብቱን የጠየቀ ቢሆንም ጥያቄው የቀረበለት አካል ግን የህዝበ ሙስሊሙን ሰላማዊና ህገ መንግስታዊ ጥያቄ ወደ ጎን በመግፋት በወሰደው እርምጃ የብዙ ወገኖቻችን ህይወት ተቀጥፎ በርካቶችን ደግሞ ለአካል ጉዳትና ብዙዎችን ለእስር ዳርጓል ሲል እየተፈጸመብን ያለውን ግፍና በደል በማስታወስ አመላክቷል። የህግ ምሁሩ ኡስታዝ ካሚል ሸምሱ አክሎም እንደገለጸው ዛሬ ላይ ለተለያዩ የህዝብ ጥያቄዎች መልስ እየተሰጠ ነው በሚባልለት ጊዜ ላይ እንኳን ሆኖ የህዝብ ሙስሊሙ ጥያቄ አለመነሳቱና ምላሽም አለመሰጠቱ አሳዛኝ ሂደት መሆኑን ተገንዝበን ሁላችንም አንድ ሆነን በመጽናት እኛው ለኛው ዘላቂ የሆነ መፍትሄ መፈለግና ሰላማዊ ትግላችንን መቀጠል እንደሚገባን ልናረጋግጥ ይገባል ሲልም አሳስበዋል። ጀግናው ካሚል ሸምሱ በመልእክቱ ማሳረጊያም እንዳስገነዘበው ህዝበ ሙስሊሙ የመብት ትግል ጥያቄ በጊዜ የሚለካ ለመሆኑን አውቆና ተረድቶ በያለበት እስላማዊ ግዴታውን እየተወጣ በጽናት መቀጠል እንዳለበትም ለመግለጽ ወዳለው ሲል አሳርጓል። ወልዐስር ብሎ ሲምል እንዳይባክን ጊዜ በትዕግስት እንድንቆም ሳይዘንባዜ እንዳንቀልድ አይገኝ ጀነት እንደዋዛ ጊዜያና ባክን ዱንያ ላይ ጠንክረና ኺራን እንግዛ ተነሱ እንነሳ ተነሱ እንነሳ። በእነ ኤልያስ ከድር የክስ መዝገብ የተካተተውና ላለፉት ከ3 ዓመት በላይ በእስር ሲንገላታ የቆየው ወጣቱ ጃፈር ዲጋ ዛሬ ከእስር ተፈታ። ጃፈር ዲጋ ዛሬ ከእስር ተፈቶ ወዳጅ ዘመዶቹ ጋር ተቀላቅሏል። ህወሓት መራሽ ቡድን በመላ ሀገሪቱ በሙስሊሙ ማህበረሰብ ላይ በወሰደው የእስር ዘመቻ ሳቢያ ከአዲስ አበባና ከወልቂጤ ከተማ በርካታ ሙስሊም ወጣቶችን በማፈንና ለወራቶች በማዕከላዊ ማሰቃያ ውስጥ በማስገባት ከፍተኛ ግፍና ስቃይ ከፈጸመባቸው በኋላ በኤልያስ ከድር የክስ መዝገብ በማካተትና ሐሰተኛ የወንጀል ክስ በመክፈት በካንጋሮ ፍርድ ቤት አቅርቦ የ7 ዓመት ጽኑ እስራት ማስተላለፉ የሚታወቅ ሲሆን ንጹሃን ተከሳሾቹ በበኩላቸው ይግባኝ ጠይቀው በነጻ እንዲሰናበቱ የጠየቁ ቢሆንም የፍርድ ስርዓቱን እንዳሻው የሚዘውረው የህወሓት መራሽ ቡድን የፈረደውን የ7 ዓመት ጽኑ እስራት ወደ 3 ዓመት ከ4 ወር በመቀነሱ ንጹሃን ሙስሊሞቹ የእስር ጊዜያቸውን አጠናቀው ቀደም ሲል 10 ያክሉ ከእስር የወጡ ሲሆን በዛሬው ዕለት ደግሞ ወንድማችን ጃፈር ዲጋ ከእስር ወጥቶ ማህበረሰቡን ተቀላቅሏል። ይህ በእንዲህ እንዳለም በክስ መዝገቡ የተካተቱትና የእስር ጊዜያቸውን የጨረሱት ወንድሞቻችን አብዱል አዚዝ ፈትሁዲንና ፋሩቅ ሰይድ እስካሁን ድረስ ከእስር አለመለቀቃቸው ታውቆ በቀጣይ ቀናቶችም ይፈታሉ ተብሎ ይጠበቃል። አንተ ወንድሜ ነፃነ ጠላት በሐሰት ኮነነ አንተ እኮ ለኔ ጀግና ነህ ወንጀል ያልሰራ ንጹህ ነህ። የሰማያዊ ፓርቲ አመራር የነበረችው ወጣት ወይንሸት ሞላ ደብዛዋ መጥፋቱን እንዳስጨነቃቸው ቤተሰቦቿ ገለጹ።
ቀደም ሲል በነበረውና ኢንጂነር ይልቃል ጌትነት ይመሩት በነበረው የሰማያዊ ፓርቲ አመራር ውስጥ አባል የነበረችው ወጣት ወይንሸት ሞላ በአስቸኳይ አዋጁ ሽፋን ታፍና ከተወሰደች በኋላ እስከ ዛሬ ድረስ ያለችበት አለመታወቁ ቤተሰቦቿን አስጨንቋል። ከዚህ ቀደም በአንዋር መስጂድ አካባቢ በተከናወነው ተቃውሞ ተገኝተሽ ድምጻችን ይሰማን ደግፈሻል በሚል በደህንነቶችና ፌደራል ፖሊሶች ታፍና ተወስዳ ከፍተኛ ድብደባና እንግልት ከተፈጸመባት በኋላ የተለቀቀችው ወጣት ወይንሸት ሞላ ከአንድ ወር በፊት በአስቸኳይ አዋጁ ኮማንድ ፖስት አማካኝነት ታፍና ከተወሰደች በኋላ የት እንዳለች ደብዛዋ በመጥፋቱ ቤተሰቦቿንና ወዳጆቿን በእጅጉ አስጨንቋል። በመጀመሪያ ስትያዝ በመገናኛ ቀበሌ 24 ፖሊስ ጣቢያ እንደታሰረች ቢታወቅም ከቀናት በኋላ ግን የት እንደገባች አለመታወቁና ቤተሰቦቿም ያለችበትን ለማወቅ ያደረጉት እልህ አስጨራሽ ፍለጋ ሳይሳካ መቅረቱም ተጨምሮ ተዘግቧል። በጋምቤላ ተወላጆች ላይ እየተፈጸመ ያለው ጥቃት ተጠናክሮ መቀጠሉ ተዘገበ። የአካባቢው አዋሳኝ የድንበር መሿለኪያዎች በቂ ጥበቃ እየተደረገላቸው ባለመሆኑ ነው የጋምቤላ ተወላጆች ለጥቃት የተጋለጡት። ካለፉት 5 ወራቶች በፊት ጀምሮ የደቡብ ሱዳን የሙርሌ ጎሳ አባላት ወደ ጋምቤላ ክልል ዘልቀው በመግባት በአካባቢው ማህበረሰብ ላይ መጠነ ሰፊ ጥቃት በመፈጸምና በርካታ ሰዎችን በመግደል ከብትና ህፃናትን ዘርፈው መሄዳቸው በስፋት መዘገቡ የሚታወስ ሲሆን ከአካባቢው የሚወጡ መረጃዎች እንዳመላከቱትም ይሄው ድንበር ዘለል ጥቃት ዛሬም ድረስ በመቀጠሉና እልባት ባለመሰጠቱ በርካታ የጋምቤላ ተወላጆች ላይ ጥቃት መሰንዘሩ ተጠናክሮ ቀጥሏል። እንደ መረጃዎቹ ተጨማሪ ገለጻ መሰረትም በአካባቢው ያለው ውጥረት ተባብሶ ቀጥሎ የደቡብ ሱዳን የሙርሌ ጎሳዎች በወሰዱት እርምጃ 11 ሰዎችን በመግደልና 20 ያክል ህፃናቶችን ዘርፈውና አፍነው መውሰዳቸው ታውቋል። የጋምቤላ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ኦኬሎ በአካባቢው እየተፈጸመ ያለው ጥቃትን አምነው ይኸው ጥቃት የተፈጸመው የድንበር ጥበቃው በሳሳባቸው ቦታዎች መፈጸሙን ቢገልጹም የአካባቢው ነዋሪዎች ግን ሙሉ በሙሉ ሊባል በሚችል መልኩ የድንበር ጥበቃ እንደሌለ ጠቁመው ድንበር ዘለል ጥቃቱ በግልጽና በተደጋጋሚ እየተፈጸመ መሆኑን አስረድተዋል። ይህ በእንዲህ እንዳለም ይኸው ጥቃትና ዘረፋ በዋነኛነት አኟክ በተባለው ዞን ውስጥ በሚኖሩ የኮዋን ወረዳ ነዋሪዎች ላይ መሆኑ ታውቆ ባሳለፍነው የ2008 ዓመት ብቻ ከ200 በላይ ህፃናቶች ታፍነው መወሰዳቸው ታውቆ ከወራቶች በኋላ የተወሰኑት እንዲመለሱ ቢደረግም 57 ያክሉ ግን እስካሁን ደብዛቸው ጠፍቶ መቅረቱ መዘገቡ ይታወሳል። የተባበሩት መንግስታት ድርጅት የአካባቢውን ውጥረትና ችግር አስመልክቶ ከ2 ወር በፊት ባወጣው መግለጫው እንደገለጸው ታፍነው ተወስደው ደብዛቸው የጠፋው የጋምቤላ ክልል ህፃናት ጉዳይ እንደሚያሳስበው አመላክቶ ህፃናቱ ለወሲብ ብዝበዛና ለጉልበት ብዝበዛም ሊጋለጡ ይችላሉ ሲል አያይዞ በመግለጫው ማመላከቱ ይታወሳል። በኦሮሚያና በሶማሌ ክልል ከፍተኛ ግጭት መቀስቀሱ ተሰማም። በኦሮሚያና በሶማሌ ክልል አዋሳኝና አጎራባች ወረዳዎች ላይ የተከሰተውን ይህንኑ ግጭት ተከትሎም በአካባቢው ከፍተኛ ውጥረት መንገሱ ነው የታወቀው። የአካባቢው መረጃዎችን ዋቢ አድርገው ዘገባውን ያደረሱን የቢቢኤን ሪፖርተሮች እንደገለጹት የተፈጠረውን ግጭት አስመልክቶ የፌደራል መንግስትም ሆነ የክልል መንግስታቱ ዝምታን በመምረጣቸው ሳቢያ ግጭቱ ከቀን ወደ ቀን እየተባባሰ መምጣቱንና ከሰው ህይወት መጥፋት በተጨማሪም ከፍተኛ መጠን ያለው የንብረት ውድመት እየተከሰተ መሆኑን ዘግበዋል። ለግጭቱ መነሻ የሆነው ጉዳይ በግልጽ ተለይቶ ያልተገለጸ ሲሆን ነገር ግን የሶማሌ ልዩ ኃይል በኦሮሚያ ክልል ወደ ቦረናና ጉጂ ዞን ድንበሮች ዘልቀው በመግባት ጥቃት በመፈጸማቸው የተነሳ የአካባቢው ታጣቂዎች በበኩላቸው በወሰዱት የመከላከል እርምጃ በርከት ያሉ የሶማሌ ልዩ ኃይል አባላት መገደላቸውን ተከትሎ ውጥረቱ እየከረረ መምጣቱን መረጃዎች አመላክተዋል። ከሶማሌ ክልል ተነስቶ የኦሮሚያ አዋሳኝ ድንበሮችን ጥሶ በመግባት በህዝቡ ላይ እርምጃ የወሰደው የሶማሌ ክልል ልዩ ኃይል ከባድ መሳሪያዎችን ጭምር በመጠቀም ጥቃቱን የሰነዘረ መሆኑ ታውቆ በኦሮሚያ ክልልም ከቦረናና ከጉጂ ዞን ነዋሪዎች በተጨማሪ የምስራቅ ሐረርጌ፣ የጉርሱም፣ የሚዳና ቶላ እንዲሁም የጭቅሳና የሌሎችም አካባቢ ወረዳ ነዋሪዎች በተፈጸመው ጥቃት ቁጣቸውን በመግለጽ የጥቃቱ ሰለባ ወደ ሆኑ አካባቢዎች በመንቀሳቀስ እገዛ ለመስጠትም ዝግጅት እያደረጉ መሆኑ ነው የታወቀው።
በአዲስ አበባ ከተማ ውስጥ ከተለያዩ የማህበረሰብ ክፍሎች በግዳጅ የተነጠቁ ከፍተኛ ስፋት ያላቸው 741 ያክል መሬቶች ያለ አገልግሎት ተቀምጠው መቅረታቸው ታወቀ። የከተማው አስተዳደር በተለያዩ ጊዜ በርካታ ነዋሪዎችን በግዳጅ በማፈናቀል ከቀማቸው በኋላ ቦታዎችን በማጠር ያስቀመጣቸው ሲሆን ቦታዎቹ ያለ አገልግሎት ታጥረው ከተቀመጡ ረጅም ጊዜያትን ያስቆጠሩ መሆናቸው ታውቋል። ይህንኑ ችግር ይፋ ያደረገው አንድ የጥናት ሰነድ እንዳመላከተው በአዲስ አበባ ከተማ 741 ያክል መሬቶች ያለ አገልግሎት ታጥረው መቀመጣቸውን ጠቁሞ በተለይም 147 ያክሉ ምንም አይነት ግንባታ ያልተጀመረባቸው ነፃ መሬቶች መሆናቸውን አክሎ አስረድቷል። በከተማው ውስጥ ከ372 አይነት በላይ የመልካም አስተዳደር ችግሮች መኖራቸውን የገለጸው ሰነዱ በተለይም በርካታ መሬቶች ያለምንም አገልግሎት ታጥረው ብቻ መቀመጣቸው አንዳች የታሰበ የዝርፊያና የስርቆት ሴራ ለመኖሩ አመላካች መሆኑን ጨምሮ ጠቁመዋል። በአፋጣኝ ወደ ስራ ይገባል በሚል ነዋሪዎችን ያለ ካሳ ክፍያ ካፈናቀለ በኋላ መሬቶቹን ያለ አገልግሎት ያስቀመጠው የከተማው አስተዳደር ከዚህ ቀደም በርካታ የመሬት ዝርፊያና የሙስና ወንጀሎች ቅሬታ በተደጋጋሚ ሲቀርብበት መቆየቱም ተጨምሮ ይታወሳል። አድማጮቻችን የዕለቱ አክባሮቻችን እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።